ኢየሱስ ጌታ ነው። ዛሬም ስለ ስፒሪቹዋል ሃንገር እንማራለን። በጣም እግዚአብሔር እኔን እየነካኝ ነበር። የአንድ ሰው ልብ በዚህ ሰዓት እንደሚቀልጥ አምናለሁ። አሜን ላለ ሰው ይሁንበት። ረዘም ያለ የመጽሐፍ ቅዱስ ክፍል ስለምናነብ ቶሎ እንነሳና የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌል ምዕራፍ 6 ከቁጥር 31 ጀምሮ ያሉትን 20 ቁጥሮች ነው የምናነበው። ስለዚህ ሁሉም ሰው መጀመሪያ ያወጣል። የዮሐንስ ወንጌል ምዕራፍ 6 ቁጥር 30 ጀምሮ። ስለዚህ እንዲህ ብለው ጠየቁት፣ አይተን እንድናምንህ ምን ታምራዊ ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ። ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ ከሰማይ እንጀራ የሰጣችሁ ሙሴ አይደለም፣ እውነተኛውን እንጀራ ከሰማይ የሚሰጣችሁ ግን አባቴ ነው። የእግዚአብሔር እንጀራ እርሱ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። እነርሱም ጌታ ሆይ እንግዲያውስ ይህን እንጀራ ሁል ጊዜ ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ፈጽሞ አይጠማም። ነገር ግን እንደነገርኳችሁ አይታችሁኝም እንኳን አታምኑ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውም ከቶ ወደ ውጭ አላወጣውም። ከሰማይ የወረድሁ የራሴን ፈቃድ ለማድረግ ሳይሆን የላከኝን የእርሱን ፈቃድ ለመፈጸም ነውና። የላከኝን ፈቃድ ከሰጠኝ ሁሉ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነው። የአባቴ ፈቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻ ቀን አስነሳዋለሁ። አይሁድም ከሰማይ የወረደ እንጀራ እኔ ነኝ በማለቱ ያጉረመረሙበት ጀመር። ደግሞም ይህ አባትና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ታዲያ አሁን እንዴት ከሰማይ ወረድሁ ይላል አሉ። ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታጉረምርሙ። የላከኝ አብ ካላሰበው በቀር ማንም ወደ እኔ መምጣት አይችልም። እኔም በመጨረሻው ቀን አስነሳዋለሁ። በነቢያትም ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። አብን የሚሰማ ከእርሱም የሚማር ሁሉ ወደ እኔ ይመጣል። ከእግዚአብሔርም ዘንድ ከሆነው በቀር አብን ያየ ማንም የለም። አብን ያየው እርሱ ብቻ ነው። እውነት እላችኋለሁ የሚያምን ሁሉ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ፣ ይሁን እንጂ ሞቱ። ነገር ግን ሰው እንዳይሞት ይበላው ዘንድ ከሰማይ የሚወርድ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማንም ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህም እንጀራ ለዓለም ሕይወት እንዲሆን የምሰጠው ሥጋዬ ነው። አይሁድም እንበላ ዘንድ ይህ ሰው ሥጋውን እንዴት ሊሰጠን ይችላል እያሉ እርስ በርሳቸው አጥብቀው ይከራከሩ ጀመር። አባት እግዚአብሔር ሆይ ቃልህ እንድታበራልን ጸለይን። ጊዜውን ሁሉ ላንተ አሳልፈን ሰጠን፣ በጌታ በኢየሱስ አሜን። ስፒሪቹዋል ሃንገር የሚለውን ባለፈው ሳምንት እንደ ሃይላይት አይተነዋል። አይ ቲንክ ሁላችሁም በምትረዱት መልኩ የሆነ ፍሬም ይዛችኋል ብዬ አስባለሁ። ዛሬ ደግሞ ትንሽ ጠለቅ እያለን እየገባን እናየዋለን። ኢየሱስ የእግዚአብሔር ልጅ ጌታ ነው። አሜን አሜን በሉ እስቲ። አጠገባችሁ ላለው ሰው ረሃብ ይጨምርልሃል በሉት። ክብር ለኢየሱስ ይሁን። ስለ ረሃብ አይነቶች ማለት እቸገራለሁ፣ ግን ምን አይነት ረሃብ አለ? አንዳንድ ረሃብ የሚመስሉን ነገሮችስ ረሃብ ናቸው ወይ የሚለውን ነው ዛሬ እንድንነጋገር የፈለኩት። ዮሐንስ ወንጌል ምዕራፍ 6 ከቁጥር 31 በፊት ኢየሱስ አንድን ተአምራት ፐርፎርም አድርጎ ነበረ። ሕዝቡ የእግዚአብሔርን ቃል እየተማሩ ከቆዩ በኋላ ተራቡ ይላል። አብረውት እየቆዩ የእግዚአብሔርን ቃል ከተማሩ በኋላ ተራቡ ይላልና አንድ ብላቴና ይዞት የነበረውን እናንተ የምታውቁትን ታሪክ አደረገና አባዛው። ስለዚህ ለፊዚካል የሆነው ኒዳቸው የሚያስፈልጋቸው ምግብ ሰጣቸው ሚራክለስ በሆነ መንገድ እና ተረበው ነበረ፣ አበላቸው። እና ይሄን ታሪክ ከዚህ በፊት ያውቁታል። አባቶቻቸው በምድረ በዳ እየኖሩ ያለፉበትን ያልደከሙበትን አይነት ምግብ ሲመገቡ አይተዋቸው ነበር። እና ይሄኛው ግን
ከሰማይ አላዘነበውም እዚህ የነበረውን ነው ያባዛው ያኛው ያዩት እንደ መንፈሳዊ ኢምፕሊኬሽን ስለነበር መናው ይዘንብ የነበረው ከሰማይ ነው ምን ይያላቸው ነው እግዚአብሔር እውነተኛው መና ከሰማይ ይመጣል ይያላቸው ቀስ ያለ ይገባቸው አሁን ግን እውነተኛው መና ከሰማይ ስለመጣ የሚዘንብ ፊዚካል መና የለም እዚህ ያለውን የማብዛት አቅም አለው እና በሚዘንበው ታሪክ ያቁታል ይሄንን ነገር እንጀራ ሲበዛ መና ሆኖ ሲበሉ አይተዋል እና እንደውም ይሄኛው ለየት ያለ አባጂ ነው አባዩንም ማባያውንም አሳውንም ነው ያበዛላቸው ይበሉ የነበሩት መና ፊልም ላይ እንደምናየው ፓንኬክ ነገር ሊሆን ይችላል አይታወቅ ላይሆንም ይችላል አይታወቅ ይሄኛው ግን ከነማጣቀሻው አበዛላቸው እና ዳቦንም አበዛው አሳውንም እንጀራ ኢየሱስ ያበዛው እንጀራ የለም በዛ ዘመን የነበሩ አይሁዳውያን እንጀራ አይበሉ አበሻ እንዲገባው ነው እንጀራ የተባሉ የበዛው ዳቦ እና ያ ሁሉ አይሁዳዊ ዳቦ ባሳ ያጠቀሰ በላ ማለት ነው እና we know this story before አሉና ይሶዬ የሆነ ነገር ያደረገ ነው አሉና አብሮት ቆዩ ህዝቡ እና ከዚህ በላይ ተአምራት ላይ አይገባም ግን አንድ ነገር ነገሩት እስቲ ሌላ ተአምር አሳየን አሉትና ሚራክሉን ኢንተርቴል ሊያደርጉ ፈለጉ ማለት ነው ከዛ በኋላ ነው ቀስ ያለን ምን ተነተነው ሐሳብ ኢየሱስ የተናገረ እግዚአብሔር አምላክ በጣም እርግጠኛው ነኝ የምነግራችሁ ነገር ለሰው ልጅ ከህይወት ከላይፍ ቀጥሎ የሚሰጠው ነገር ሃንገር the greatest gift እግዚአብሔር ከሚሰጠን ትልቁ ጊፍት ከላይፍ ቀጥሎ ሃንገር ነው አንድ ብላቴና የሆነ ልጅ ሲወለድ ሰርቫይቭ የሚያደርግበት ሪዝን ከውልደቱ ህይወትን ካገኘበት በኋላ ራበኝ ብሎ መጮሁ እና በዛ ልጅ ህይወት ውስጥ ሃንገር ከሚያስፈልጉት ነገሮች ውስጥ አንዱ ሳይሆን ሰርቫይቫሉ መኖሪያው ኢየሱስ ጌታ ነው አሜን አረ ዛሬ አሜን በሉ ከበድ ያለ ነገር ነው ላወራ የመጣሁትና አሜን ብትሉ ይሻላችኋል በጣም ከባድ ነው ያለስ ክብር ለኢየሱስ ይሁን ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ምን ይላል እሺ አንድ ላይ እናንብበው 1:3 እሺ For the natural realm only gives birth to the things that are natural, but the spiritual realm gives birth to the supernatural life. ይላል እና ኢየሱስ ምንን ኮምፔር ያደረገ ነው የናቹራል ወይም ደግሞ የተፈጥሮ ዓለም የሚወልደው ተፈጥሯዊ የሆነ ነገር ነው የመንፈስም ዓለም የሚወልደው መንፈሳዊ የሆነ ሱፐርናቹራል የሆነ ላይፍ ነው ብሎ ይናገራል እዚህ ጋር ምን ያለ ነው ማለት ነው when you are tapped into the kingdom of God እንደ newborn baby ነሽ ማለት ነው ግን ይሄ አዲስ የተፈጠረው ሰው ኤግዚስት የሚያደርገው እዚህኛው ናቹራል ሪልም ላይ ሳይሆን ኢየሱስ ያለበት ኪንግደም ሱፐርናቹራል የተባለው ሪልም ላይ ነው ብሎ ይናገራል ስለዚህ የመጀመሪያው አይነት ረሃብ ምንድነው ይሄኛውን ስቴፕ ካልያዝነውና ለቀጣዩ ካላሰብን ሃንገር ሲባል ጀነራላይዝ እናደርጋለን እንደዛ አይደለም እንደ መንፈሳዊ ዓለም ላይ እንደተወለደ ሰው ልክ እዚህ ፍጥረታዊ ዓለም ላይ የተወለደ አንድ ህፃን ለማደግና ለሰርቫይቫል የሆነን ፍጥረታዊ የሆነን ምግብ ሲክ እንደሚያደርግ ሁሉ መንፈሳዊ ዓለም ላይ የተወለደም የትኛውም ሰው ለየቀን ህይወቱ የሚሆነን የሆነን መንፈሳዊ ነገር ሲክ ማድረግ አለበት ይሄም ረሃብ ነው የመጀመሪያው ረሃብ ነው ለዴሊ ስፒሪቹዋል ላይፋችን እግዚአብሔርን የምንፈልግበት መንገድ ረሃብ ኢየሱስ ጌታ አሜን ሶ አንድ ነገር ልንገራችሁ
ዛሬ እግዚአብሔር ይጠብቀኝ። ይሄኛው ረሃብ ከሌላችሁ በሽታ ላይ ነው ያላችሁት። የዚህ ረሃብ ተቃራኒ አለመብላት ሳይሆን በሽታ ነው። ስለዚህ ቀጥሎ እግዚአብሔር በህይወቴ እንዲና እንዲ ያደርጋል የምትለውን አይነት ረሃብ መራብ አትችልም ይሄኛው ረሃብ ከሌለ። እና ይሄኛው ረሃብ እኔ ረሃብ አይደለም የምለው ካላደረጋችሁት ጤነኛ አይደላችሁም የሚል ዴፊኒሽን መንፈሳዊ ዓለም ላይ የሚሰጣችሁ ነገር ነው። ዛሬ ለአንድ ሰው የሆነ ብርሃን በኢየሱስም ያገኘዋል። ይሄንን አክቲቪቲ ካላደረክ you are spiritually sick የሚል ዴፊኒሽን የሚሰጥህ ነገር ነው። ይሄ እንደ ረሃብ ራሱ የሚቆጠር ነገር አይደለም። መንፈሳዊ ዓለም ላይ የተወለደ ሰው ግዴታ ሊያደርገው የሚገባ ነገር ነው። በቃ food is a necessity for your natural being. ልክ ምግብ ለናቹራል ቢንግ ኔሰሰሪ እንደሆነ ሁሉ for your spiritual being spiritual activity is a necessity. ቅድሚያ የምንሰጠው ነገር የሆነ የምናደርገው ነገር አለ። it's a necessity. if you are not doing it you are dying. እያደረጋችሁት ካልሆነ የምትሞቱበት ነገር። ኢየሱስ ጌታ አሜን። እና ኢየሱስ ምን አለ? ሱፐርናቹራል የሆነው ሬልም ላይ የሚወለዱ ሰዎች ከመንፈስ ይተው ሱፐርናቹራል የሆነ ላይፍ ነው የሚኖራቸው አለ። እና እነዚህ ሰዎች ዝም ብሎ ሚራክልን እያዩ ተአምራትን እያዩ ድንቅን እያዩ የሆነ ኢየሱስ የሚያደርገውን ፐርፎርም የሚያደርገውን ተአምራት እያዩ መኖር ጀመሩ። ከዛ የሚያስፈልጋቸው ኒድ ፊዚካል የሆነ ረሃባቸው መጥገብ ስለነበረበት ይሄን ደግሞ ቅድም ስላደረገው ቀጣይ የሚያደርግልናል ብለው ኢየሱስን መከተል ጀመሩ። ክብር ለኢየሱስ ይሁን። አሜን። ይኸውላችሁ አንድ ነገር ይናገራል ቁጥር 38 ላይ አይ ቲንክ ይመስለኛል በሱ የሚያምን የዘላለም ሕይወት አለው ብሎ ይናገራል። ከዛም እንደሚታውቃላችሁ የዚህ የዘላለም ሕይወት ደግሞ እንጀራ ነኝ ይላል። ቀስ ያለ ይገባችሁ። በሱ የሚያምን የዘላለም ሕይወት አለው በዚህኛው ኢተርናል ወደ ሆነው ሬልም ይወለዳል ካለ በኋላ ለዚህኛው የዘላለም ሕይወት ደግሞ እንጀራው ነኝ። እኔም መብላት አለባችሁ። ልክ ፊዚካሊ ሆኖ ዓለም ላይ የሚወለድ ሰው በሙሉ ሲርበው የሚበላው ነገር እንዳለው ሁሉ በዚህኛው በስፒሪቹዋል ሬልም ውስጥ ስትወለዱ እለት እለት የምትበሉት ነገር ያስፈልጋችኋል። እሱ ደግሞ እኔ ነኝ አላችሁ። ኢየሱስ ጌታ ነው። አሁን የምነግራችሁ ስለ ናቹራል የሆነው ረሃብና ጥጋብ አይደለም። ለዘላለሙ ሕይወታችሁ ስትራቡ የምትጠግቡበት ሶርስ አለ። እሱ ደግሞ እኔ ነኝ አላችሁ። ኢየሱስ ጌታ ነው። የሆነ ሰው ኢየሱስን መብላት ይጀምር። አረ አሜን በሉስ። አዎ ደነገጡ። እና ፓሽን ትራንስሌሽን ላይ ምንድነው የሚለው? he has to come every day and eat me. በየቀኑ እየመጣ ልክ አንድ ሰው ለግሮዝ በየቀኑ እየመጣ መብላት እንዳለበት ሁሉ ስፒሪቹዋል ሬልም ውስጥ ገብቶ መንፈስ ዓለም ውስጥ ገብቶ በመንፈስ ሆኖ በየቀኑ እኔ መብላት አለበት አለ። so the basic in the ground ይሄኛው ረሃብ ከዚህኛው ረሃብ ያልመነጨ ረሃብ በሙሉ invalid ነው። it's not a hunger, it's a request. invalid request. መንፈስ ዓለም አይቶ ሪጀክት የሚያደርገው ሪኩዌስት። በዚህ ዘመን በጣም ብዙ ወጣቶች ረሃብተኞች ናቸው ይባላል። እግዚአብሔርን ስለሱ አመሰግናለሁ። አንዳንዶቹ ግን የየቀረ ረሃብ የላቸው። they don't talk with God. እነዚህ ረሃብተኛ የሚባሉ ሰዎችን ስታወሯቸው የሆነ መንፈሳዊ weight የላቸው። ነገ እየጠየቁ ያሉትን አይነት ግሎሪ እንደማይቀበሉ እርግጠኛ ትሆናላችሁ። ያስታውቃል። weight የላቸው። ዴሊ የሆነ አክቲቪቲ ከኢየሱስ ጋር የላቸው። they don't know the principles. ከዛስ የሆነ ኢሉዥን ግን አለ።
ምን የሚባል የሆነ ነገር ይገለጣል በኔ እንደዛ የሚባል ነገር የለም መጀመሪያ you have to do the ground ኢየሱስ ጌታ ነው ኢቫን ሮበርትስ የሚባል አንድ እግዚአብሔር ሰው ተነስቶ ነበር እኔ እንደነገርኳችሁ ነው ማደርገው ያልኳችሁ ነው ማደርገው ስለ እግዚአብሔር ጀነራሎች እያጠናው ነው ቋል እያጠናው እና ይሄ ሰው ለ13 አመት አንድ ጸሎት ነበር ሳለቅስ ነበር እና the title is bend me oh God ያለ ይጸልያል for how many years for 13 straight years ላንተ አላማ ላንተ ቅር ላንተ ሐሳብ አንተ ለምትፈልገው ነገር በሙሉ እንደፈለክ አድርገ ስራኝ ቤንድ አድርገኝ እያለ በየቀኑ ይጸልያል 13 years later እግዚአብሔር ህይወቱ ላይ መጣ ምድር እንደዚህ ሼክ አድርጎ ያለፈ ሰው ዴሊ ግራውንድ የለም በየቀኑ የምታደርገው ነገር የለም ግን እግዚአብሔርን ትራባለ የሚባል ነገር እመኑኝ ቅዠት ነው እስቲ ያጠገባችሁ ያሉት ቅዠት ነው እየቃዠ ከሆነ በሉት ንቃ በሉት ንቃ ክብር ለኢየሱስ ይሁን አሜን you have to have an appetite for the things of God ለእግዚአብሔር ለሆነ መንፈሳዊ ለሆነ ነገር መጀመሪያ አፒታይት ያስፈልጋቸዋል that's the የመጀመሪያው ረሃብ እሱ ነው የመጀመሪያው ረሃብ እሱ እና ኢየሱስ እየቀጠለ ይነግራቸዋል እኔ መብላት አለበት ይላቸዋል ከዛ አባቶቻችሁ ከላይ የወረደው መና በሉና ሞቱ ይላቸዋል ከኔ የበላ ግን አይሞትም ይላችሁ ይኸውላችሁ አንድ ቀን ስለበሉት ድርጭት አይደለም ያወራችሁ ስለመና ነው ያወራችሁ መና ደግሞ የየቀን ጉዳይ ነው መና ምን እንደሚሆን ታውቃላችሁ ከአንድ ቀን በኋላ ሁለተኛው ቀን ላይ ኢንቫሊድ ነው የሚሆነው ደግመሽ መብላት አትችይ እግዚአብሔር የሆነ ኢምፕሊኬሽን እኮ እየሰጠው ከአንድ ቀን በኋላ ሁለተኛው ቀን ላይ አከማችታ አጠራቅማ ቆይ የትናንት ነው መና ይበቃኛል ብለ ልትበላው ስትል ይላል እስራኤል ህዝቦች ሊበሉ ሲል ይሸት ነበር ይላል ሁለተኛ ቀን ላይ አይበላም በቃ መብላት አትችልም ስለዚህ ኢየሱስ ምን እያለ ነው ትናንት በበላኸኝ መኖር አትችልም እያለ ነው የትናንቱ የሚሰራው ለህይወትህ ስለሆነ ነው የምትፈልገው የትናንቱ ለትናንትና ነው የሚሰራው ዛሬም መተህ እንደገና ነው መብላት አለብህ ስለ ድርጭቱ አይደለም የሚያወራው በአመት አንዴ ስለበሉት ነገር አይደለም የሚያወራው እኔ ከሰማይ የወረደ እንጀራ ነኝ አላቸው ክብር ለኢየሱስ ይሁን የሆነ ሰው በየቀኑ የተራበ በየቀኑ ይሄንን ምግብ መብላት ይጀምራል ስለዚህ መጽሐፍ ቅዱሳችሁን ስታጠኑ በዚህ አይነት ማይንድ ሴት ስታጠኑት ነው የሚገባችሁ በዚህ አይነት ማይንድ ሴት ስታጠኑት ነው የሚገባችሁ ሁለተኛው ከዚህ በኋላ ነው የሚመጣው ዴይሊ ሃንገር ምን ያደርጋል ካላችሁ it will make you fit ነገ እግዚአብሔር ላስቀመጠልህ አላማ መራመድ እንድትችል ያደርጋል you are walking you are growing እያደክ ነው እየተራመድክ ነው እየሄድክ ነው ፊት ይሆንክለት ነው አያችሁ ያንን መና በመድረ በዳ ካልበሉ ቀጣዩን ስቴፕ መውሰድ አይችሉም ከነዓን መድረስ አይችሉም ወተትና ማር ወደምታፈስበት ምድር መግባት አይችሉም ለምን ያ መና is so essential for their destiny ለነሱ destiny በጣም ኢምፖርታንት ነገር ነው they have to eat daily ምድረ በዳ ነው ከባድ ነው ምድረ በዳ የሚለው ራሱ ሌላ ነገር ተውት እና በምድረ በዳ ውስጥ እየተጓዙ ወተትና ማር የምታፈስ ምድር አለች ብለው ነው ያሰቡት ግን ምድረ በዳ ላይ ነበሩ እና በዛ ምድረ በዳ ሰርቫይቭ ለማድረግ you have to eat that manna daily በየቀኑ ኢየሱስን ካልበላው ነገ ላስቀመጠልህ ዴስቲኒ ፊት የምትሆንበትን ጊዜ እያራዘምክ ትመጣለህ you are not walking spiritually እየተንቀሳቀስክ አይደለም እየተራመድክ አይደለም እየሄድክ አይደለም እኔ እግዚአብሔር ፐርሰናል ለሆኑ ሪሌሽንሺፖች ትምህርት ነው የቀባኝ በቃ እኔ ምንም ማድረግ አልችልም
ትቀባላችሁ ትራባላችሁ ኃይል ያገኛችኋል ማለትም ይችላል ግን ይሄኛውን ባስተምራችሁ ይሻላል you cannot move if you are not eating daily you cannot move ምንድነው እግዚአብሔር በህይወታችሁ ላይ ተናገረው ነገር ምንድነው እግዚአብሔር ይሄንን አደርጋለሁ ብሎ ቃል ይገባላችሁ ነገር ምንድነው you have to act towards your dream daily በየቀኑ ነው ለድሪም እግዚአብሔር ለተናገረው ነገር መትጋት ያለብህ መብላት ያለብህ አረ ኢየሱስ ጌታ ነው የሆነ አይነት ሪቫይቫል ቤታችሁ ሲነሳ በኢየሱስ ስም ያለው የሆነ አይነት የረሃብ ሪቫይቫል ቤታችሁ ሲነሳ በኢየሱስ ስም ያለው so ይሄ ብራግ የምታደርግበት ነገር አለ የምትኮሪበት ነገር አለ it's so important for your spiritual growth በቃ የሚያስፈልግህ ነገር ነው ረሃብ ብለህ ልጠራው አትችልም ካቆምከው ግን በሽታ ነው እስቲ ልጄ እየበላ ነው ቼክ አፕ ብሉ ሰደው አይባልም ወላጅ የሆነ መሄድ ያለበት ቼክ መብላት ያቆመ ግን ችግር አለ ኢየሱስ የተናገራችሁን ነገር ምን ያያረጋችሁ እየጠበቃችሁት ነው በእናንተ ሳይድ ካለው ሪስፖንሲቢሊቲ አንፃር ምን እየሰራችሁበት ነው እግዚአብሔር አምላክ ምስክሬ ካላደረገ ኢሉዥን ሆኖ ዘመናችን ያልቃል እኔና አንድ ሰው ግን ከዚህ በጌታ በኢየሱስ ስም እናመልጣለን ድንገት መጥቶ የሆነ ነገር አጠንክሯችሁ ክንፍ አውጥታችሁ የምትበሩ የሚመስላችሁ ሰዎች ይሄ የልጆች ፊልም ነው እንጂ መንፈሳዊ እውነት አይደለም የሆነም ፕሪፓሬሽን ከናንተ ኢየሱስ ይፈልጋል ኢየሱስ ጌታን አረ አሜን በሉ እስቲ በጣም የሚገርም ነገር ልንገራችሁ በጣም የሚገርም ነገር ሙሴ ቁጥቋጦ ላይ የነበረውን እሳት ሲያይ ሰዎችን ጠርቶ መውጣት ይችል ነበር እና አሮንን ጠርቶ መውጣት ይችል ነበር ግን እጁ ላይ የነበረችው በትር ብቻ ነበረች በትሯን ነው ይዟት ይወጣው እና እግዚአብሔር ልክ የሆነ ነገር ማድረግ ሲፈልግ እጅ ላይ ምን አለ አሉ እጁ ላይ ነው አሮን ቢኖር አሮንን ይጠቀምበት ነበር እንደበትሩ ቀስ እያለ ይገባቸዋል ሰውየው ግን እጁ ላይ ይዞት የወጣው ነገር ብቸኛ ነገር በትር ስለነበር ስጠኛሉ እና በትሩን ተጠቀመበት ስለዚህ እግዚአብሔር ሲመጣ እጅ ላይ ባለው ነገር ነው የሚጠቀመው so if you are sleeping ምንድነው የሚጠቀመው ዛሬ የሆነ መፍዙዝ እየመታው ነው በናዝሬቱ ጌታ በኢየሱስ ክርስቶስ ስም አዲስ ረሃብ ህይወታችሁን ያጥለቀልቀዋል በትር ነው ያለኝ አሉ አንጣው አሉ ለመጀመሪያ ጊዜ በትር እባብ ሆነች ለመጀመሪያ ጊዜ ከዛ እንደገና በትር ሆነች ከዛ ያዛት ከዛ ግብጽ ይዟት ሄዶ ደግሞ እንደገና እባብ ሆነች እና ዋጥቻቸው ለዛ ነው የመጀመሪያ ሙሴ ያደረገው ሚራክል እባብ መመሰለ በበትሩ እግዚአብሔር ሲሰራ የመጀመሪያው እሱ ቀስ ያደረጋባቸው ማለት ጉርሻ እና አራይቺማ ቁጥቋጦ ውስጥ እባብ ስትሆን አይቻለሁ አለ ሲተዳት አይቺን ማን ሞክራለን ብሎ ሲያደርጉ አይቺኛው እባብ ከባድ ነች ዋጠቻቸው ከዛ እንደገና በትር ሆነች እየገባችሁ ነው ግን የሚያደርገው ነገር በትር ነበረች እባብ ሆነች ዋጠቻቸው ከዛ እንደገና በትር ሆነች በትሯ የበትሯ ታሪክ ክስ ማባ አቆም ክስ የምትልበት በጎችን ክስ የምትልበት በትር መሆኗ ከዛ ጊዜ ጀምሮ አቆም አይ ከዛ በኋላ እግዚአብሔር የሆነ ነገር ማድረግ ሲፈልግ ቀይ ባህርን መክፈል ሲፈልግ ሙሴ ጋር መጣና እንደዚህ ያለው በትርን አንሳል the same በትር አንሳለው በትር ያቺ በትር ያቺ በግ የሚመልስባት በትር ውሃ ከፈለች እግዚአብሔር ተጠቀመባት what do you have ዛሬ እግዚአብሔር ህይወታችን ላይ ቢመጣ are we ready to carry the glory ይህን መረዳት አለብን በናዝሬቱ ጌታ በኢየሱስ ክርስቶስ እግዚአብሔር ሲመጣ የሚጠቀምበት እጃችሁ ላይ ያለ የሆነ ነገር እንዲኖር ባርካቸዋል እጃችሁ ላይ ለዛ ነው ዘማሪቷ ማለች
በፊት ስመጣ የኔ ነበረ በትሩ ፍቃዴን ማደርግበት ነበር ምርኩዜ ነበር ተራራውን ስወጣ የተደገፍኩበት ነበር አሁን ግን አለ ትኩረቴን ስበዋል በቃ ሰጠው ያንተ ሆኗል በትሯ እግዚአብሔር ምስክር እኔን እንገራችሁ ከሙሴ ቀጥሎ የእስራኤል ሕዝብ የሚፈራው ያቺን በትር ነው ብዬ ነው ማምነው ተነሳች ማለት ነገር አለ የኔ ወንድም በዛች በትር ነው ምድረ በዳ ውስጥ ከነበረ አለት ውሃ ያፈለቀው በበትሯ ሲመታው ውሃ ፈለቀ ይላል ካለት ውስጥ ውሃ ፈልቆ ያቀው ምድር ቢመታ እንኳን ሴንስ ይሰጥ ነበር ከዛ ቆሮንቶስ ላይ ሲናገር ያ አለት ክርስቶስ ነበር ይላል ሳቲስፋክሽናቸውን ጥማቸውን ያረኩት ለዚህኛው ለፊዚካሉ ነበር ይሄኛው ግን ኢተርናል የሆነን ጥም የሚያረካ he is an eternal satisfaction ያ አለት ያ ሁላ ህዝብ በምድረ በዳ የጠጣበት አለት ክርስቶስ ነበር ይላል የህይወት ውሃ ምንጭ ሆነ አረ ኢየሱስ ጌታ ነው አሜን በሉስ ሶ ይሄ ዴሊ የሆነ ሩቲን it will make you ready you will be aligned to the purpose of God ለእግዚአብሔር መለኮታዊ ዓላማ aligned እንድትሆኑ ያደርጋችኋል በእግዚአብሔር መለኮታዊ ፕሮግራም ውስጥ ይከታችኋል you will be aligned ዮሴፍ ደክሞት ህልምና ራእይን መተርጎም ቢያቆም ኖሮ እግዚአብሔር ያመጣለት ኦፖርቹኒቲ ያልፈው ነበር ግን በእስር ቤት ውስጥ ማልደከመም ሰው ውስጥ የተቀመጠውን ግሬስ ካልቲቬት ያደርገው ነበር በኢየሱስ ክርስቶስ ስም ከተኛንበት እንነቃለን አረ አሜን በሉስቲ ስለዚህ ይሄ የዴሊ የየቀን የሆነ ህይወታችን ነው ማለት ነው ልክ አንድ ህፃን ልጅ ህይወትን ካገኘ በኋላ ረሃብ እንደሚያስቀጥለው በሙሉ የሆነ ነገር መብላትና መጠጣት ቀጥሎ ላለው እድገት ወሳኝነት እንዳለው ሁሉ መንፈሳዊ ህይወት ላይ እንደዛ ነው ሳትበላ እድገት የለም እግዚአብሔር በጸጋው ያግዘን ዛሬ የሆነ ቅባት የሆነን ሰው ያገኘ እንደሆነ በእውነት ይሰማኛል እኔ ይቀልኛል የሆነ ነገር ፍሎ ያደረገ ሲሰማኛል ስለዚህ ከረሃብ መጥገብ የአንድ ቀን ጉዳይ አይደለም ማለት ነው ዴሊ ያደረክ የምትደርስበት ዴስቲኒ ክብር ለኢየሱስ ይሁን ነግሬያችኋለሁ መሃል ላይ ዛሬም ነገ የሚቀጥለው ሳምንትም አንዳንድ ጀነራሎችን ነግራችኋለሁ one of my favorite generals አፍሪካ ውስጥ ከነበሩ አፖስትል ባባሎላ የሚባል የእግዚአብሔር ሰው ነበር he is a mighty man of God he is a mighty man of God አደገኛ እግዚአብሔር እና ሰውየው ከመቀባቱ በፊት ውሎ ወይ ወንዝ ላይ ወይ ተራራ ላይ እና ሲናገሩ በዛ ቪሌጅ የነበሩ ሰዎች በሙሉ ከባባሎላ ጩኸት ኤኮ የተነሳ መተኛት አይችሉም ነበር Lord I'm hungry ኤኮ ነበረው ይባላል የሚያስተጋባ አይነት ጩኸት ስለነበረ መተኛት አይችሉም ነበር ምን ያደርግ ነበር ካልከኝ ዴሊ Lord I'm hungry ተርቤያለሁ ጌታ እያለ ነው የጠበቀው ከዛ ለዛ ነው የመጣው ኢየሱስ እና ተዘብዝፈን ተቀምጠን የሚመጣ ሪቫይቫልም የሚመጣ ቅባትም የሚመጣ ግሎሪም የለም we have to say Lord I'm hungry daily ከዛ መብላት አለብን በየቀኑ ጌታ ምስክሬ ታሪካቸውን ገብታችሁ ማጥናት ትችላላችሁ አንድ ጊዜ ከሰንዴ ፕሮግራም በኋላ እባካችሁ እስቲ ለሪቫይቫል እንጸልይ ብለው ሊደሮችን ሰበሰቡዋል እና ከሰዓት 9 ሰዓት ላይ ተሰበሰቧቸውና በልሳን ይናገራሉና በልሳን እየተናገሩ እየጸለዩ in the name of Jesus ብለው ሲነቁ አንድ ሰዓት እንጸልያለን ብለው ነበር የገቡት እና ይቅርታ ሰዓት ወሰድኩባችሁ ምናምን አሏቸው አብሯቸው ሲጸልዩ ነበር የኔ ወንድም ዛሬ ሮብ ነው
እና እኛ ደግሞ አብረን እየጸለይን አልነበረም። እየወጣን ስራ እየሰራን እየተመለስን ቼክ እያደረግን ነበር። Can you believe this? He was lost in the presence of God for 3 straight days. አለመቀባት አይችልም። ይዙ ጠንቋይን አለመገለባበጥ አይችልም። አንዳንዱን አሜን ካልከ በኋላ የምትወስደው የሆነ አይነት ዲሲሽን ያስፈልጋል። ጌታ ምስክሬ ሮብ ሆነ እና ስራ እየገባን ዛሬም አሁን ቼክ ልናደርግ ስንመጣ ነው ያገኘናሉት። ሲነቃ ሰውዬ እኔ ፊል ያረኩት አለ in the name of Jesus እንዳልኩ ብቻ ነው አለ ሰውዬ። but when he woke up it's already Wednesday. እንዲህ አይነት ረሃብ አንድ ሰው ላይ በኢየሱስ ክርስቶስ ስም እጠራለሁ። በናዝሬቱ ጌታ በኢየሱስ ስም እጠራለሁ። ፐርፐዝን የሚገፋ ረሃብ፣ ወደ አንተ የሚያፈጠር ረሃብ፣ ኖ ከዚህ በላይ መቋቋም አልችልም የሚያስብል ረሃብ በናዝሬቱ ጌታ በኢየሱስ ስም በአንድ ሰው ላይ እጠራለሁ። ይሄ የሞመንት ጉዳይ አይደለም፣ የሳምንት ጉዳይ አይደለም፣ የወር ጉዳይ አይደለም፣ የዓመታት ጩኸት ነው። እና ደግሞ ይህ ጩኸት የማይቆም ጩኸት ነው። ሉጣ ብትል የማትወጣበት ጩኸት ነው። ወደዚህ ሪስቶሬሽንና ሪቫይቫል አንድ ሰው በኢየሱስ ስም አስገባል። ኢማጂን ያደረኩኝ ነበር። ሙሴ አሰባችሁታል? የሲና ተራራ ማለት 2000 ሜትር ነው ወደ ላይ ከፍቶ 2200 ሜትር ወደ ላይ እና ሙሴ ያንን ተራራ ሲወጣ 80 አመቱ ነው። የኔ ወንድም he was 80 years old እና በ80 አመቱ ግን እኔ ሰሞኑን ኢማጂን ያደረኩ ነበር። ኖ እዛ ቶፕ ላይ እኮ ግሎሪ አለ። ከላይ ጫፏ ላይ የሚመጣ ግሎሪ አለ። የ80 ዓመት ሽማግሌ ተራራውን ይወጡ ነበር to encounter the glory of God። እየደከሙ እያለከለከ ከዛ 80 ዓመት ካን ኢማጂን 80 ዓመት እኮ ነው። ሽማግሌ ነው እኮ ሰው ይወጣ ነበር to encounter the glory of God። ወደ ላይ 2200 ሜትር ኢማጂን አድርጉት በ80 ዓመት ሰውዬ። ከዛ when he reached at the top አያሳፍረው ነበር። እግዚአብሔር ግሎሪውን ይገልጥልን ነበር። ደመና ውስጥ ይከተው ነበር። ክብሩን ያሳየው ነበር። የየቀን ረሃባችሁን የጣላችሁ ሰዎች ዛሬ በዚህ ቤት ክሬት በተደረገው አትሞስፌር ውስጥ ሆኜ ጸልይላችኋለሁ። ሪስቶሬሽን ወደ ህይወታችሁ በኢየሱስ ስም መጣ። ጸደሊቲ የየቀን ጉዳይ ሌላ ስራ እየሰራህ ራሱ ያስለቅሳል። ምንም ሌላ ስራ እኮ ነው እየሰራ ያለው፣ ግን የየቀን ይሄ አንቺ ጋር ካለው ነገር ጋር አላይንድ እንደሆነች ሲሰማሽ የሆነ ሰዓት ላይ መጥቶ ያንገፈግፋል፣ ያስለቅሳል፣ ኢሞሽንን ይቀያይረዋል። አረ ኢየሱስ ጌታ ነው። አሜን በሉ እስቲ። እና እንደዚህ አይነት ሰዎችን ሲፈልግ ኢየሱስ ጥሎት የለም። ኖ we are not ready for such commitment። እንደዚህ አይነት ተጋትኛ እኛ ዝግጁ አይደለም ማለት። እኛ ይሄ ናቹራል የሆነውን ምግብ እንደምታበላ በየቀኑ ያበዛ ተሰጠናለ ብለን ነበር። ይሄንመና ኖ ይሄኛው የሚበዛ አይደለም። አንዴ እየመጣ እየተጠጋ እየበላ የሚበዛ ነገር ነው። የዘላለም ነው። ለስፒሪቹዋል ቢንጎ የሚገባ ነገር ነው። ፓስተር ክሪስ እንደዚህ ይላል፣ what do you do when you are hungry? You will eat food, right? So eat the word of God. ለመንፈሳዊ የሆነው ረሃባችሁ ደግሞ ለየቀኑ ላለው ረሃባችሁ ደግሞ ይሄ ቃል ነው የሚያጠግበው ይላል። eat it። እንደ ማጣጫ ውሃ ደግሞ worship him, pray። በቃ የቀኑን ጨርስ፣ ጠጣ፣ በላ ኢየሱስ። የገባችሁ የቀኑ አለ በቃ። ልክ ይሄኛውን ስጋዊ የሆነውን ቦዲያችሁን ለማሳደግና ኪፕ እዚህ ምድር ላይ እኮ ሰርቫይቭ እንዲያደርግ ነው መበል እና ለስፒሪቹዋል ሰርቫይቫልም የሚያስፈልግ ምግብ አለ። አንደኛ ጴጥሮስ ላይ ለዛ ነው የሚናገረው፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ
ይሄ ተንኮል የሌለበትን ለሕፃናት እንደሚሆን ያለውን የቃሉን ወተት ምን በሉ ይላል ተመኙ። ነርቸር ያደርጋችኋል፣ ያሳድጋችኋል ይሄ ወተት። but you have to do it daily። እግዚአብሔር እኔን ጠርቶኝ ከሆነ ለአንድ ሰው ይሄንን ረሃብ በኢየሱስም ይሰጠዋል። በቃ በቀን ውስጥ እግዚአብሔርን ሲክ ካላደረገ እረፍት የሚነሳው አንድን ሰው በኢየሱስም ይሰጠዋል። አራ አሜን በሉስት። ይሄ ሁሉም እግዚአብሔር ከተናገራችሁ ነገር ጋር ሪሌት የሚያደርግ ነገር። እነማንን ላንሳላችሁ? እዚህ ምድር ላይ የተነሱ ጃይንቶችን ላንሳላችሁ? መንፈሳዊ መሪያችሁን መንፈሳዊ አባታችሁን ላንሳላችሁ? ማን ይቆጥራል? እነ ፕሮፌት ቲቢ ጆሹዋ ላንሳላችሁ? ፕሮፌት ቲቢ ጆሹዋ እኮ ተራራ ላይ ሪከርድ እያደረገ ነበር የሚጾም። ሪከርድ እያደረገ ሰው ይጾማል። የሚያገኘኝ ነገር አለ ብሎ ሰውየው እርግጠኛ ሆኖ ተራራ ላይ ያቺን ተጣጣፊ ሪከርድ ማድረጊያ ካሜራ ደቅኖ ነው የሚጸልየው ተራራ ላይ for 40 days straight። ኖ ከዚህ ስወጣ ታሪኬ ሌላ ነው ይላል ሰው። የሆኑ ሰዎች በየቀኑ የወሰዱት ውሳኔ አለ፣ በየቀኑ ያደረጉት እርምጃ አለ። እሱ ነው ያደረሳቸው። ኢማጂኔሽናቸው ብቻ አይደለም፣ ፍላጎታቸው ብቻ አይደለም። እንደኛ እኮ ብልጭ ነው የሚልብን የሆነ ቀን ካልተቀበው ብለን ብልጭ ሲልብ አይመጣም። ሰዎች በየቀኑ ክሎዜታቸውን እየዘጉ እየጸለዩ ነው የተቀቡት። እኔ አሁን እየጸለይኩ ያለሁት ለእንደዚህ አይነት ረሃብ፣ ከፖለቲክስ መውጣት፣ ከሆነ አይነት ረመጥ መውጣት፣ ከሆነ አይነት የሆነ ፍሬ ከማታገኙበት ልፋት መውጣት እና እግዚአብሔርን መፈለግ። እግዚአብሔር ይሄንን ነው እየጠየኩ ያለሁት ጌታ። በቃ ጂሰስ ማይቲ ነው። በሬን ዘግቼ እግዚአብሔርን መፈለግ አለቀ ማለት። እግዚአብሔር አምላክ ሲመጣ እግዚአብሔር ጌታ ኢየሱስ ምስክሬ your story will change። ይመጣል። እየበላህ እያደግ በየቀኑ እየፈለከው እያደግ እየዘመርክ እያለቀስክ እየሳክ ልሳን እየተናገርክ በየቀኑ የእግዚአብሔርን ቃል እየበላ ሬዲ ትሆንለታለህ። መስልህ ይወጣል፣ እያደግክ ትመጣለህ፣ ጡንቻው ይጠነክራል። ነገ መከራ ቢመጣብህ ሰስቴን የምታደርግበትን አቢሊቲ ክሬት ታደርጋለህ። ያኔ ጌታ ኢየሱስ ምስክር ይመጣል። እግዚአብሔር ተቀብቶ ከሚጠፉት አያደርግም። ክብር ተሸክሞ ኤክስፓየር ካደረገባቸው አያደርግም። in the name of Jesus። ለዚህ ከሆነ እኔ እግዚአብሔር ገና አልቀባኝም ብዬ ነው። ክብር በእኔ አልተገለጠም ብዬ ነው። የሆነ ቁጥር አለ እየፈራሁት ያለው ቁጥር እድሜ ሲደርስ ያኔ ከጌታ ጋር እንወራረዳለን ብዬ ነው። ምን ሰራን? ገና ምን አደረገ? ምን ሰራ? ምን ግሎሪ ተገለጠ? አሁን ቢዝነሱ መጀመሪያ የነበረን ራሱ ክሬቪንግ እንደ የሆነ እንደ አረፋ እንዲህ ያረገ ጥርግ ያረገ ይወሰደብን። no we have to close our doors and we have to start seeking God። እግዚአብሔርን መፈለግ መጀመር አለብን። ያን ንጉስ እኮ እግዚአብሔርን መፈለግ በጀመረ ጊዜ ይላል እግዚአብሔርም ነገሩን አከናወነለት። ሰውየው ዲሳይድ አድርጎ እግዚአብሔርን መፈለግ በጀመረ ጊዜ ነገሩን እግዚአብሔር አከናወነለት። አንዳንድ ህይወታችሁ ላይ የመጡ ያሉ ውጊያዎች ከመንፈሳዊ ስንፍናችሁ የተነሳ የመጡ ናቸው። you are not alert in the spirit። እግዚአብሔር ይርዳን። አሜን በሉስቲ። ሰዓት ሄዷል። እንጸልይ።